ሰላም ጤና ይስጥልኝ እንዴት አላችሁ? ዛሬ በጣም ወሳኝ የሆነ ቪዲዮ ነው የማሳያችሁ። ብዙ ጊዜ ስልካችን 64 ጂቢ ሊሆን ይችላል፣ 128 ሌላም ከዛም በላይ ሊሆን ይችላል፣ 256 ሊሆን ይችላል። ነገር ግን በጣም ትንሽ አፕሊኬሽኖች እያሉ ወይም ደግሞ ትንሽ መረጃ እያለን ፉል እያለ ያስቸግረናል እና ይሄንን የሚያስቀር አስደናቂ መፍትሄ ነው ያመጣሁላችሁ ማለት ነው። ስለዚህ በዚህ ችግር የተቸገራችሁ ያላችሁ ቪዲዮውን በማየት ስልካችሁን እንድታስተካክሉ ጋብዛችኋለሁ። እንግዲህ ከመጀመሪያው አንድም 5 ወይ 6 የሚሆኑ በጣም አሪፍ መፍትሄዎችን አስቀምጥላችኋለሁ እዚህ ጋር። ስለዚህ ስልካችንን በደንብ በሚገባ አውቀን መጠቀም ይኖርብናል ማለት ነው። ስለዚህ ስልኬ ሞላ፣ አፕሊኬሽን አልቀበልልኛል፣ አልጭንልኛል፣ ፋይል ከሌላ ሰው ስጠቀም አልቀበል አስቸገረኝ ማለት እዚህ በኋላ አይኖርም ማለት ነው። በጥንቃቄ እያንዳንዱን ስቴፕ አሳያችኋለሁ እንድትከታተሉ ጋብዛችኋለሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ከአሁን በፊት የጫናቸውና ሳንጠቀምባቸው የቆየውን አፕሊኬሽኖች ካሉ ማንፈልጋቸው ካሉ ማስወገድ። ብዙ ጊዜ አፕሊኬሽኖች እኛ ሆን ብለን ላንጭናቸው እንችላለን። ልክ በቫይረስ መልኩ የሚገቡ አፕሊኬሽኖችም አሉ። አንዳንድ የአድቨርታይዝመንቶች ሲመጡ ያልተፈቀደልን ሊንክ ክሊክ ስናደርግ በነገራችን ላይ አፕሊኬሽኖች ሊወርዱ ይችላሉ። በዚህ አጋጣሚ እንዲሁ ስለ ቫይረስም ደግሞ ስለምሰራላችሁ ቫይረስም ሊሆኑ ስለሚችሉ እዚህ ጋር መጠንቀቅ ይኖርባቸዋል። ግን ከወርደው ደግሞ እንደ አፕሊኬሽን ስልካችን ላይ ከተጠቀሙ እንዴት ማጥፋት እንችላለን የሚለውን አሳያችኋለሁ። እዚህ ጋር ምንድነው የማደርገው? እዚህ ጋር በመጀመሪያ ፋይል ማናጀር ጋር እንገባለን። ከዛ አፕስ የሚለው ጋር እንሄድና እዚህ ጋር ያስቀምጥልኛል። ብዙ ጊዜ ላርጅ የሆኑ አፖች እዚህ ጋር ይቀመጣሉ። ያልተጠቀምክባቸው ብሎ ደግሞ እዚህ ጋር ያሳየኛል ማለት ነው። ስለዚህ ማልፈልጋቸው አፖች ካሉ ወይም ደግሞ እዚህ ጋር አሁን ጌሞችን ብጠዩ ያሳየኛል። እያንዳንዳቸው አሁን ስላልጫንኩበት አያሳይም። ስለዚህ እዚህ ጋር አፖች ስላሉ እዚህ ጋር ገባና ማልፈልጋቸውን አፖች እዚህ ጋር አንኢንስታል አደርጋለሁ ወይም ደግሞ አጠፋለሁ ማለት ነው። በዚህ መልኩ አፕሊኬሽኖች ማንፈልጋቸውን ለምሳሌ እኔ አሁን እዚህ ጋር እችን ስናፕሻትን ማልፈልጋት ከሆነ ምንድን አደርጋለሁ? እዚህ ጋር ክሊክ አደርጋለሁ። ይህች እንደምትመለከቷት ማለት ነው 3 ነጥብ ዋጋ ማለት ነው። ይኸው ክሊክ ላድርግ እዛ መጣልኝ ማለት ነው። እዚህ ጋር አፓን አንኢንስታል አድርጌ ስፔሱን ፍሪ ማድረግ እችላለሁ ማለት ነው። ስለዚህ የመጀመሪያው አማራጭ ይሄ ማንጠቀምባቸውን አፖች ማስወገድ ነው። ይሄ የመጀመሪያው አማራጭ ነው ማለት ነው። ይሄም ሆኖ ግን ስፔሱ አሁንም ደግሞ በተመሳሳይ ላይጸዳልን ይችላል። ስለዚህ ምን እናደርጋለን? አሁንም ሌላ መፍትሄ አለ። ከዚህ የተሻለ መፍትሄ ሌላ ማለት ነው። በጣም ወሳኝ ናቸው። በደንብ ያቸው እዚህ ጋር ፋይል ማናጀር ጋር እንገባለን። ከገባን በኋላ እዚህ ጋር ላይ የምትመለከቷት 3 አግዳሚ መስመር ትመለከቷታላችሁ። እቺን ክሊክ እናደርጋለን። ከዛ በኋላ ፋይል ይላል እዚህ ጋር ክሊን የምናደርጋቸው ለምሳሌ የማይጠቅሙ ፋይሎች አሉ። ትረሽ የምንላቸው ዲሌት ያልናቸው ነገሮች ልክ እንደ ሪሳይክል ቢን የሚቀመጡ ናቸው ማለት ነው። ስለዚህ እዚህ ጋር ክሊን የምትለዋን እመርጣለሁ። ይኸው ክሊን ሲሄድ ስቶሬጅን ያሳየኛል። ለምሳሌ አሁን የኔ ስልክ 64 ጂቢ ነው። ይሄው 53.53 ጂቢ ተጠቅመዋል እያለ ነው። አሁን የኔ ያክል ፋይል አስቀምጭ አይደለም፣ ግን ዱፕሊኬት የሆኑ ፋይሎች ሊኖሩ ይችላሉ። የተደጋገሙ ሌላ ቫይረስ ሊኖር ይችላል። እንዳልኳችሁ አሁን ላይ እነዚህ ትረሾች ደግሞ ካሽ ፋይል የምንላቸው ሊኖሩ ይችላሉ። ስለዚህ እነዚህን ማጥፋት ይኖርብኛል ማለት ነው። ስለዚህ እዚህ ጋር አሳያችኋለሁ ማለት ነው እንዴት እንደምናጠፋ። ወረድ ስትሉ እዚህ ጋር ጃንክ ፋይልስ አሉ። እነዚህ አነሰሰሪ ፋይሎች ናቸው፣ እንዲሁ የማይጠቅሙ ግን ቦታ ይያዙ ማለት ነው። ጃንክ ፋይል የምንላቸው ማለት ነው። ስለዚህ እነሱን እዚህ ጋር ክሊን የምትለው ትታያችሁ ከሆነ ክሊን እላለሁ ማለት ነው። ስለዚህ ቴምፖራሪ ፋይሎችን እነዚህ ምን አይነት ፋይሎች መሰላችሁ? ሳላጠፋ ልንገራችሁ። ለምሳሌ አንድ ቪዲዮ ከሌላ ሰው ሊቀበል ይችላል፣ ከፍተዋለሁ ዜን አሁን ቦታ ይዟል፣ ግን በከፈቱት ጊዜ ደግሞ ለኮፒ ሆኖ የሆነ ቦታ ላይ ይቀመጣል ማለት ነው። ስለዚህ እነዚህ ጃንክ ፋይል የምንላቸው ብዙ ጊዜ ወይም ደግሞ ካች የምንላቸው ስንከፍታቸው ዝም ሌላ ቦታ ላይ ኮፒ ሆነው ይቀመጣሉ ማለት ነው። ስለዚህ እነሱን ክሊን ማድረግ ይኖርብናል። አሁን እኔ በቃ ፈቃደኛ ነኝ ክሊን አድርግልኝ እለዋለሁ ማለት ነው። ፋይሎችን ክሊን ያደርጋል ማለት ነው። ስለዚህ የሆነ ለምሳሌ አሁን እኔ ብዙ ጊዜ ያው ስለማጸዳው 80 ምናምን ሜጋባይት ነው የጨመረልኝ ማለት ነው። የእናንተ በጂቢ ሊሆን ይችላል። እሱን ቼክ ማድረግ ነው። ሁለተኛ ደግሞ ዱፕሊኬት ፋይሎች ሊኖሩ ይችላሉ። እዚህ ጋር ያሳየኛል ራሱ ዱፕሊኬት ፋይሎችን ማለት ነው። እዚህ ጋር ሴሌክት ፋይል ነው። እዚህ ጋር ዱፕሊኬት ብሎ አሁን እዚህ ጋር የምትመለከቷቸው ማቴማቲክስ ይላል። ስለዚህ ዱፕሊኬት የሆኑ ፋይሎችን እዚህ ጋር ሴሌክት እለዋለሁ ራሱ ያመጣልኛል። ለምሳሌ ይሄኛው እዚህ ጋር ያለው ኦሪጂናሉ ነው። ይሄ ጀነራል ሳይንስ ነው የሚል ግሬድ 7፣ ይሄም ጀነራል ሳይንስ ግሬድ 7። ስለዚህ እቺኛዋን ቲክ አድርጋለሁ ማለት ነው። አንድ ቦታ ይቀንስልኛል። ተመልከቱ ግሬድ 8 ማቴማቲክስ፣ ግሬድ 8 ማቴማቲክስ። አሁንም እቺንም ሴሌክት አድርጋለሁ። እዚህ ጋርም ተመሳሳይ ናቸው። ኦሪጂናሉን ኦሪጂናል ይላል፣ ኮፒውን ኮፒ ብሎ ይጽፍበታል ማለት ነው። ይሄው እቺን ቲክ አድርጋለሁ። በጣም ሌሎችም አሉ፣ ብዙ ናቸው። ቲክ አድርጋለሁ። አሁንም እዚህ ጋርም አሉ። በቃ ተመሳሳይ ከሆኑ ኮፒ ከሆኑ የግድ
ኮፒውን አንዱ ኦሪጂናል ነው፣ አንደኛው ኮፒ ነው እያደረገ ያስቀምጥልኛል ማለት ነው። ስለዚህ ፈጠን አድርጌ አጥፍቼ ላሳያችሁ። ይኸው ኮፒውን እዚህ ጋርም ቴሌግራም በተመሳሳይ እዚህ ጋርም አለ። ስለዚህ እነዚህን ምን አድርጋለሁ እዚህ ጋር ሄድና ዲሊት እላቸዋለሁ ማለት ነው። ስለዚህ አሁን በቃ እዚህ ጋር ሄዱ ትራሽ ውስጥ ስለገቡ ይሄንም ዲሊት እላለሁ፣ አጠፋሁ ማለት ነው። አሁንም የሆነ ቦታ ስለቀቁ፣ ስለዚህ ትራሽ ፋይሎችን እዚህ ጋር አጠፋሁ፣ ወይ ደግሞ ዱፕሊኬት ፋይሎችን አጠፋሁ። ሌላ ብለር እንላቸው እዚህ ጋር ደግሞ በቃ የማይነበቡ ጥራት የሌላቸው አይነት ነገሮችም ከሆኑ ስለማይጠቅሙ እንዳጸዳቸው ይጋብዘኛል። ስለዚህ እዚህ ጋር ሴሌክት ፋይል ላለው ብለር የሆኑትን ነገሮች አሁንም እዚህ ጋር መርጬ መደለት እችላለሁ ማለት ነው። ብዙ ኳሊቲ የሌላቸውን የመደለት የምፈልጋቸውን ማለት ነው። እዚህ ጋር ለምሳሌ ልምረጥ፣ እነዚህን አካባቢ ይሄን መረጥኩ። እዚህ አካባቢ እነዚህን ልምረጥ። እዚህ ጋር ዲፎልት ስለሆነ ይሄው ለማሳያ ስለሆነ ማለት ነው ደለትኩ ማለት ነው። እነዚህ አሁንም የሆነ ቦታ ለቀቀልኝ ማለት ነው። ስለዚህ እዚህ ጋር ዱፕሊኬት ፋይሎችን ሌላም ላርጅ ፋይሎች ማለት በጣም አፕ የሚይዙ ፋይሎች ካሉ ላርጅ ከነዚህ መደለት ትፈልጋለህ እያለ ያሳየኛል ማለት ነው። ልክ ቪድሜት ላይ የወረዱ እነዚህ አሉ ማጥፋት ትፈልጋለህ እያለ ብዙ ነገር ያስመርጠኛል ማለት ነው። ወይም ደግሞ እዚህ ጋር ደግሞ ወደ ሚሞሪ ካርድ መላክ ትፈልጋለህ ይለኛል ማለት ነው። ስለዚህ ይህችንን በደንብ ተጠቀሟት ማለት ነው። አንዴ ስቴፕዋን ልመልስላችሁ። ቀጥታ ፋይል ማናጀራችሁ ጋር ትሄዳላችሁ፣ ከፈታችሁ እዚህ 3 ነጠብጣቡ ጋር ትመጣላችሁ፣ ክሊን ብላችሁ ማጽዳት ትችላላችሁ ማለት ነው። ይሄ ሁለተኛው መንገድ ነው። ምናልባት ይሄን ሞክራችሁት ደግሞ በጣም ካስቸገራችሁ ሌላ ወሳኝ መፍትሄ ደግሞ ልንገራችሁ። አሁን ይሄን ሞክራችሁ በዚህም ካልተሳካላችሁ አሁን ይሄ ብዙ አጽድቶልኛል። እኔ ምንድነው የማደርገው ብዙ ጊዜ ቪዲዮዎች፣ ፎቶዎች ብዙ ቦታ ይይዛሉ እና ክላውድ ስቶሬጅ የሚባል አለ። ይሄ ክላውድ ስቶሬጅ ማንኛውም ኢሜል ያለው ሰው ክላውድ ስቶሬጅ ላይ ፋይሎችን ማስቀመጥ ይችላል። ስለዚህ ክላውድ ስቶሬጅ በነፃ ለሁሉም ሰው አሁን እኔ ኢሜል አለኝ። በኢሜል አማካኝነት ልክ ከሰርቨር የሚቀመጥ ወይም ደግሞ ስልኬ ቢጠፋ እንኳን ማግኘት የምችለው መረጃ 15 ጂቢ በነፃ ይሰጠኛል። ስለዚህ ምናልባት በቪዲዮ ካላጨናነቁት በስተቀር አሁን እንደ ሪሰርች አይነት እንደ ፕሮጀክት አይነት በጣም ጠቃሚ ነገሮችን ማስቀመጥ ከሆነ 15 ጂቢ መረጃ መቼም ሊኖረኝ አይችልም፣ እናንተም አይኖራችሁም። ስለዚህ ዶክመንቶች ትንሽ ቦታ ስለሚይዙ ማለት ነው። ስለዚህ ጉግል ላይ ከፍቼ ኢሜል ካለኝ ክላውድ ስቶሬጅ ቀጥታ ፋይሌን ማስቀመጥ ማለት ነው። ፋይሌን ማስቀመጥ ይችላል። 15 ጂቢ በነፃ አለው። በትንሽ ክፍያ ደግሞ 50 ጂቢ 60 ጂቢ ይሰጣል ማለት ነው። ስለዚህ ክላውድ ስቶሬጅ ላይ ማስቀመጥ ይልመድባችሁ። አሁን እኔ ብዙዎቹ ፋይሎች ስልኬ ቢጠፋም ክላውድ ስቶሬጅ ላይ የተቀመጡ ስለሆነ መመለስ እችላለሁ፣ ስልክ ቁጥርን ጨምሮ ማለት ነው። ስለዚህ ክላውድ ስቶሬጅ ላይ ፋይል ማስቀመጥ ይገባል። 15 ጂቢ በነፃ በጣም ብዙ ስለሆነ ማለት ነው። ስለዚህ ክላውድ ስቶሬጅ ላይ ማስቀመጥ ማለት ነው። ሌላኛው ጉግል ፎቶ መጠቀም። እዚህ ጋር ጉግል ፎቶ ምንላት ልክ የሆነ ፎቶ ስናስቀምጥ በዲፎልት ባክአፕ አድርጎ ያስቀምጥልኛል ማለት ነው ወደ ክላውድ ስቶሬጅ። እዚህ ጋር የምትመለከቱት አሁን እቺ ጉግል ፎቶ ናት። እዚህ አሁን እነዚህን እዚህ ጋር የምታዩቸውን ፎቶዎች ቀጥታ ጉግል ላይ ይወስድልኛል ማለት ነው። ስለዚህ ይችን መጠቀም እና ኢንተርኔት ሲኖር ባክ ታደርጋለች ወይም ደግሞ ተወስዳለች ወደ ጉግል ፎቶ ማለት ነው። ስለዚህ እቺ ለጉግል ፎቶ ምንላት ለቪዲዮ እና ለፎቶ በጣም አሪፍ ናት ማለት ነው። ምናልባት ስትሞላም ፍሪ አፕ ስፔስ ማድረጊያ ስላላት ፍሪ አፕ እናደርጋለን ማለት ነው። ሌላኛው በደንብ እንድትይዙት የምፈልገው ግን ከአሁን ሜሞሪ ካርድ አስገብታችሁ ሜሞሪ ላይ ኮፒ ከምታደርጉት ሌላ ፍሌሽ ጋር ባክአፕ ምናልባት እነዚህ በቫይረስ ማታክ ይደረጋሉ። ጉግል እዚህ 15 ጂቢ ግን ከጉግል በነገራችን ላይ እኒን ስታወርዱ ደግሞ ጥንቃቄ ማድረግ አለባችሁ። ለምሳሌ ጉግል ፎቶን ለማውረድ ግዴታ ከፕሌይ ስቶር በቃ ከአስተማማኝ ከሆነ አፕ፣ ምክንያቱም ቫይረስ ልታወርዱ ስለምትችሉ ፕሌይ ስቶር አለች እዚህ ጋር። ይኸው ፕሌይ ስቶሯን ከፍተን እዚህ ጋር ሰርች አድርገን ጉግል ፎቶ ካስፈለገችን ጉግል ፎቶ ብለን ቀጥታ ስሟን መጻፍ ማለት ነው። ሰርች አድርገን ማውረድ። ከሌላ በጣም አስተማማኝ ካልሆነ አፕላይ ካወረዳችሁት ቫይረስም ልታወርዱ ስለምትችሉ ሌላ ሪስክ ውስጥ ልትገቡ ትችላላችሁ ማለት ነው። ስለዚህ ጉግል ፎቶን ተጠቀሙ። ሌላኛው መፍትሄ ያው ኤስዲ ካርድ ላይ ማስቀመጥ ነው። በፍሌሽ በሜሞሪ ባካርኮ ማስቀመጥ ነው። ይሄ ብዙ አይመከርም፣ ምክንያቱም ሌላ የተሻለ አማራጭ ያለ ማለት ነው። ሌላኛው የወረዱ ወይም ደግሞ ዳውንሎድ የሆኑ ፋይሎችን ማጽዳት ነው። አሁን ለምሳሌ እኔ በሆነ ርዕሰ ጉዳይ የሆነ ዶክመንት አወርዳለሁ ዳውንሎድ ላይ ዜን ኮፒ አድርጌ ሌላ ቦታ ወስደዋለሁ፣ ግን ዳውንሎድ ላይ ላይጠፋ ይችላል ማለት ነው። ስለዚህ ዳውንሎድ ላይ እያገባሁኝ ለምሳሌ አሁን በጣም ብዙ ያወረድኳቸው እኔ ይኖራሉ። አሁን እዚህ ጋር እስኪ ዳውንሎድ ብገባ ብዙ ነገሮች ይኖራሉ። ይኸው እዚህ ጋር እስኪ ልግባ። ዳውንሎድ ይሄ እያዘዝኩኝ ዳውንሎድ የሆኑ ፋይሎችን እዚህ ጋር ብገባ አሁን በቃ እነዚህ አሁን ኮፒ አድርጌ እኔ ሌላ ቦታ የወሰድኳቸው ነገሮች ናቸው፣ ግን እዚህ ጋር ተቀምጠዋል ማለት ነው። ስለዚህ እዚህ ጋር ገብቼ ክሊን ማድረግ ይኖርብኛል ማለት ነው፣ ማጽዳት ማለት ነው። ስለዚህ ዳውንሎድ ጋር ገብተን ቼክ ማድረግ ማለት ነው፣ ቼክ ማድረግ ይኖርብናል ማለት ነው። ዳውንሎድ ውስጥ ገብተን ወደ ሌላ ቦታ ያዘዋወርናቸው ፋይሎች ዱፕሊኬት ስለሆኑ ማለት ነው። ሌላኛው
እነዚህ የማህበራዊ ሚዲያ አፕሊኬሽኖችን በደንብ ማኔጅ ማድረግ ነው። ማህበራዊ ሚዲያ የምንለው ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ በጣም ብዙ ፋይል የምንላክበት ቴሌግራም ሊሆን ይችላል፣ ኢሞ ሊሆን ይችላል። እነዚህን በደንብ ማወቅ ወይም ደግሞ ማስተዳደር የምንላቸው ምንድን መሰላቸው? ለምሳሌ አሁን እኔ በቴሌግራም ለ10 ሰው አንድ ቪዲዮ ልልክ እችላለሁ። ለ10 ሰው አንድ ቪዲዮ ብልክ ስለዚህ ለ10 ሰው አንድ ቪዲዮ ብልክ አሁን ለምሳሌ ለ10 ሰዎች ልልክ ነው። ስለዚህ ለ10 ሰዎች ቴሌግራም ስልክ እኔ እዛ ቴሌግራም አፔ ላይ ያ ቪዲዮ ስቶሪ የሆነ እየተቀመጠ ነው ማለት ነው። ስለዚህ በጣም ብዙ ቦታ ሊይዝብኝ ነው። ስለዚህ ያንን ስልኬ ላይ አለ፣ እንደገና ቴሌግራም አፕሊኬሽን ውስጥም አለ። ብዙ ጊዜ እኮ ስልካችን ላይ አሁን 5 አፖች ናቸው ያለው፣ ግን 40 ምናምን ጂቢ ይይዛል። ያ ማለት በውስጣቸው የሆነ ፋይል ኬሪ አድርገው ይዘዋል ማለት ነው። ስለዚህ እሱን ማጽዳት መቻል ይኖርብናል። ስለዚህ ምንድነው የማደርገው? በደንብ ማስተዳደር ማለት ልንገራችሁ። አሁን ለምሳሌ የቴሌግራምን እንደ ምሳሌ ወስጄ ላሳያችሁ። አሁን ለምሳሌ የኔ ቴሌግራም አለች እዚህ ጋር፣ ቴሌግራም ላይ እገባለሁ። ቴሌግራም ከገባሁ በኋላ ምንድነው የማደርገው? እዚች ጋር ሄድና ነጠብጣቧ ጋር ሴቲንግ አለ። ይሄ ሴቲንግ ጋር እገባለሁ። ከገባሁ በኋላ ዳታ ኤንድ ስቶሬጅ የምትላለች እዚህ ጋር ተመልከቱ። ዳታ ኤንድ ስቶሬጅ የምትለው ጋር እገባለሁ። ከዛ በኋላ እዚህ ጋር ዳታ ኤንድ ስቶሬጅ ከገባሁ በኋላ ስቶሬጅ ዩዜጅ የሚል ይታያችሁ ከሆነ እሱን ክሊክ አደርጋለሁ ወይም ደግሞ ከፍታለሁ ማለት ነው። እዛ ወደዚህ ነው የሚሄደው ማለት እዚህ ጋር የምታዩቸው አሁን የተላላኳቸው ፋይሎች ናቸው። እዚህ ጋር ቴሌግራም አካውንቶች ይመጡልኛል። እናም አሁን እኔ እነዚህ ነገሮች ስልኬ ላይም ሊኖሩ ይችላሉ፣ ግን ቴሌግራም አፕ ውስጥም ስቶር ሆኖ ቦታ ይዘዋል ማለት ነው። ስለዚህ አሁን እስኪ በጣም ብዙ ቦታ እያዘብኝን ላሳያችሁ። እኔ ለምሳሌ እቺኛው አሉ ሰዳት ለምሳሌ እዚህ ጋር አንድ ቴዎድሮስ የምትል ቴሌግራም አካውንት አለች፣ ከፈትኳት። አሁን እቺ ምንድነው የምትለኝ 19 ሜጋባይት ዳታ በዚህ አካውንት ውስጥ አለ ነው የሚለኝ። ገባና ክሊር እላታለሁ ማለት ነው። አሁን 19 ሜጋባይት ፍሪ ያደረጉ ማለት ነው። ሌላ ለምሳሌ እስኪ እዚህ ጋር ልግባ። ለምሳሌ እዚህ ቴሌግራም አካውንት ላይ ይሄው 360 ሜጋባይት የያዘ መረጃ በዚህ ቴሌግራም ውስጥ አለን የሚለኝ ክሊር አደርጋለሁ ማለት ነው። ያው ተደጋጋሚ ነው። አሁን እናንተ በጂቢ ሊሆን ይችላል፣ ምክንያቱም ክሊር አድርጋችሁት ማታውቁ ከሆነ ማለት ነው። እኔ ግን ብዙ ጊዜ በየጊዜው ክሊር ስለማደርግ እዚህ ጋር ገብቼ እያንዳንዱን ክሊር ማድረግ ማለት ለምሳሌ 1 ጂቢ ማስለቀቅ ብፈልግ አሁን እዚህ ጋር በርግጥ የምፈልጋቸው ስለሆነ ሁሉም ክሊር አላደርግም፣ ግን ሁሉንም በአንዴ ደግሞ ክሊር ማድረግ ከፈለጉ ስልኬ ላይ ያለው አይጠፋም፣ ቴሌግራም አፕ ውስጥ ያለው ግን ይጠፋል ማለት ነው። ስለዚህ ይቺንም መጠቀም ማለት ነው። የማህበራዊ ሚዲያ አፖችን በደንብ ማስተዳደር ማለት እሱ ነው። ልክ ኢሞ ላይም እንደዚህ ነው፣ ኢንስታግራም ላይም ተመሳሳይ ናቸው። ስለዚህ ይህን በደንብ እንትን ማለት ይኖርባቸዋል፣ ማወቅ ይኖርባቸዋል አጠቃቀሙን ማለት ነው። ሌላኛው የማከማቻ ትንተና ወይም ደግሞ ስቶሬጅ አናላይሲስ የምንለው አለ። ይሄ የሚያሳይ ነው ማለት አሁን ይሄ ቪዲዮ ይህን ያክል ቦታ ይዞብሃል። አሁን ስቶሬጅ አናላይሲስ በእርግጥ ብዙ ስልኮች ላይ አለ እና ስቶሬጅ አናላይሲሱ ምንድነው የሚያደርግልን? ይሄ አፕሊኬሽን ይህን ያክል ቦታ ይዟል፣ ይሄ ደግሞ ይህን ያክል ቦታ ይዞብሃል እያለ አናላይሲሱን ያሳየኛል ማለት ነው። ስለዚህ በጣም ብዙ ቦታ እያዘውን ማልፈልገው ከሆነ እንዳጠፋው ይሆናል ማለት ነው። ስለዚህ እሱ ነው። ሌላኛው ስቶሬጅ አናላይሲስ ቀጥሎ ስልክ በጣም ከተቸገራችሁ ደግሞ ሪሴት ማድረግም ያው ወደ ነበረበት መመለስም ሌላኛው መፍትሄ ነው ማለት ነው። ስለዚህ እነዚህን ቲፖች ተጠቅማችሁ ስልካችሁ ፉል እያለ የሚያስቸግራችሁ ሰዎች ካላችሁ እዚህ ጋር ቆንጆ መፍትሄ አለ ማለት ነው። ይህችን እንድትጠቀሙ ጋብዛችኋለሁ። ምናልባት ሞክራችሁት ያልሰራላችሁ ነገር ካለ ኮሜንት ቦታ ላይ ያስቀምጡልኝ። መፍትሄ እኔ ጋር አለ። ቪዲዮውን ስለተመለከታችሁት እጅግ አድርጌ አመሰግናለሁ። በሌላ ክፍል ቪዲዮ እስከምንገናኝ ሰላም ሁኑ።